ሰላም ውድ ተመልካቾቻችን፣ ዛሬ የምገልጽላችሁ አስፈሪ ሚስጥራዊ የወንጀል ፊልም ሲሆን ርዕሱም ደብል ዎከር ይባላል። በገና በዓል አንዲት ሕፃን ልጅ በማዕከላዊ ምዕራብ አሜሪካን በምትገኝ አንዲት ትንሽዬ ከተማ ውስጥ ሞታ ትገኛለች። የልጅቷ አባት ስሜቱን ውጦ የለቅሶ ሐዘን ለመድረስ የመጡትን ሰዎች ማስተናገድ የነበረበት ሲሆን እናትየዋ ግን የመረጠችው ሐዘን ሊደርሱ ከመጡት ለቀስተኞች ጋር ምንም አይነት ንግግር ወይም ግንኙነት አለማድረግ ነበር። እንዲያውም ይባስ ብሎ በቤት ውስጥ የነበረውን የገና ዛፍ ገፍትራ ትጥለዋለች። አንድ ቀን ብራያን ከውሻው ፖኒ ጋር ለመጫወት ጥቅጥቅ ወዳለ ጫካ ያመራል። ነገር ግን ውሻው በድንገት ሲጠፋበት ብራያን ውሻውን ለማግኘት ሲያስስ ውሻውን ከአንዲት ባዶ እግሯን ከሆነች ታዳጊ ልጅ ጋር ያገኘዋል። ብራያን ልጅቷ በርዷት ሊሆን ይችላል ብሎ በማሰብ ጃኬቱን አውልቆ ይሰጣታል። በዚያን ሁለት ረፋድ ሰዓት ላይ ብራያን መኪናውን በከተማዋ ዙሪያ ነርቶ ካፈላለገ በኋላ ልጅቷ የት እንደምትኖር ለማየት ሊረዳት የሚችል ሌላ ሰው ጓደኛ አለ ብሎ ያጠያይቃል። ብራያን በመቀጠል የጠየቀው ልጅቷ ወደ ሆስፒታል ሄዳ መታከም የሚያስፈልጋት እንደሆነ ነው። ነገር ግን ልጅቷ ዝምታን በመምረጥ ፈዛ በመኪናው መስኮት ውጪውን መመልከቷን ቀጠለች። ትንሽ ቆይቶ ብራያን ልጅቷን ወደ ራሱ ቤት በመውሰድ ትኩስ ሻይ አዘጋጅቶ ይሰጣታል። በመቀጠልም እንዲሞቃት ብርድ ልብስ ይሰጣታል። ትኩሱን ሻይ ስትጠጣ ሲመለከታት የሚታየው ብራያን በልጅቷ እንደተመሰጠ ያስታውቃል። ነገር ግን ልጅቷ እንዳላወቀችበት ካረጋገጠ በኋላ ብርዱን የሚከላከል ሞቃት ልብሶች እንድትቀይር ሊያመጣላት ትቷት ይሄዳል። በቆይታው ልጅቷ ቤቱ ዞር ብላ ስትመለከት የሙዚቃ መጫወቻ ታገኝና ትከፍተዋለች። ነገር ግን ብራያን በቶሎ ይመለስና ያያታል። ብራያን በመቀጠል የሙዚቃ ማጫወቻ ሳጥኑ የሴት አያቱ እንደሆነ በመናገር ልብሷን እንድትቀይር ለማገዝ ሐሳብ ያቀርባል። ከዛም ብራያን የልጅቷን ሸሚዝ ሲያወልቀው ሰውነቶቿን ላለመንካት ሳይችል ይቀራል። ልጅቷ በመቀጠል የብራያንን እጆች በመያዝ እንዲቀመጥ ታደርገዋለች። ከዛም ልጅቷ የሙዚቃ መጫወቻ ሳጥኑን ከፍታ እየደነሰች እንዲመለከታት ታደርገዋለች። ብራያን በልጅቷ ሰውነትና የዳንስ እንቅስቃሴዎች በእጅጉን ተመስጦ ይደነቃል። ወዲያው ግን ልጅቷ የሻይ ማንኪያውን ከሲኒው ላይ በማንሳት አንገቱ ላይ ተወገዋለች። ከዛም ብራያን ከሞተ በኋላ ልጅቷ ማንኪያው ላይ የፈሰሰውን ደም በመላስ ብራያንን ተስመዋለች። ይቺ ሚስጥራዊ ሴት በመቀጠልም በታሪኩ መጀመሪያ የሞተችው ሕፃን ልጅ ስፍራ ትሄዳለች። ይቺ ገዳይ በማስከተልም የሟቹ ሕፃን እናት ፊልም በምትመለከትበት አጠገብ ትቀመጣለች። የሕፃኗ እናት ግን ምንም ልብ አላለቻትም ነበር። ይህ በእንዲህ እንዳለ የብራያን ሬሳ በአካባቢው ባለስልጣን ኃላፊዎች ይገኛል። ብዙም ሳይቆይ ሚስጥራዊዋ ገዳይ የሕፃኗ እናት እንቅልፍ ሲወስዳት በዚህ ቤት ኖሬ የሚታየኝ ህልም ነበር ብላ ትነግራታለች። በማስከተል አንድ ሰው በር ሲያንኳኳ ከፈትኩለት ብላ ለሴትዮዋ ትነግራታለች። በሩን ስትከፍተው አንድ ጥቁር መኪና በአስፋልቱ ላይ በፍጥነት ሮጦ ሲያመልጥ አየሁ ትላታለች። ከዛም ፊቱ የማይታየው የመኪናው ነጂ ወጥቶ የመኪናውን ኮፈን በመክፈት ወደ ውስጥ አስገባኝ። በመቀጠል በከተማው አንድ ስፍራ ይቺ ሚስጥራዊ ሴት አንድ ሰው ወደ ቤቱ ሲሄድ ትከተለዋለች። ነገር ግን ሚስጥራዊዋ ሴት ጃክ በተባለ ሰው ትንሽ ተዘናግታ ነበር። ጃክ በሲኒማ ቤቱ ጃኬት ሊሰጣት ሐሳብ ያቀርባል። ውስጥ ወደ ሲኒማ ቤቱ ከገቡ በኋላ ሚስጥራዊዋ ሴት ዞር ማለት ትጀምራለች። ጃክ ትንሽ ደቂቃ ቆይቶ በመመለስ ሚስጥራዊዋን ሴት ያገኛታል። አጠገቧም ሲደርስ ያመጣውን ጃኬት ይሰጣታል። ሁለቱ ከዛ በኋላ በመውጣት በእግር እየተራመዱ ይጓዛሉ። ትንሽ ቆይቶም የጃክ መኪና ጋር ሲደርሱ ጃክ ጥንድ ቡትስ ጫማ ይሰጣታል። ጃክ ሴቶችን ማነጋገር ብዙም ልምድ የሌለው ይመስላል። ስለዚህ በእርግጠኝነት ምን እንደሚላት አላውቅም። ነገር ግን ጃክ ሚስጥራዊዋን ሴት ወደ ቤት ለመውሰድ ጥያቄ ያቀርባል። ሴትየዋ ግን ምንም ቃል አልተናገረችም ነበር። ጃክ ደግሞ ሚስጥራዊዋ ሴት የት እንደምትኖር አያውቅም ነበር። ትንሽ ደቂቃዎች ቆየት ብሎ ጃክ ልክ ብራያን እንዳደረገው ሚስጥራዊዋን ሴት ወደ ራሱ መኖሪያ አፓርትመንት ይወስድና ብርድ ልብስ ይሰጣታል። ጃክ በተጨማሪም ለሴትየዋ ሻይ አዘጋጅቶ ሲሰጣት ላደረገላት እንክብካቤ ታመሰግነዋለች። ቀጥሎ ጃክ ወንድሙን ወደ ነጻ ትግል ልምምድ በሚቀጥለው ቀን መውሰድ እንዳለበት ለሚስጥራዊዋ ሴት ይነግራታል። ስለዚህ በሳሎን ቴሌቪዥን እንድትመለከት በመተው ወደ መኝታው ይሄዳል። ነገር ግን በሚቀጥለው ቀን ጃክ ከእንቅልፉ ሲነቃ ሚስጥራዊዋ ሴት ቤቱን ጥላ ሄዳለች። በታሪኩ መጀመሪያ ላይ በሞተችው ሕፃን ቤት ሚስጥራዊዋ ሴት የጀመረችውን ታሪክ በመቀጠል ፊቱ በማይታየው ሰው ሾፌር መኪና ውስጥ የገባችበትን ምሽትና እንዴት እንዳልፈራች መናገሯን ቀጠለች። በመቀጠል ወደ በረሃ ሲደርሱ ሾፌሩ ኮፈኑን ከፈተው። በዚህ ጊዜ ሁለት ጨለማ ምስሎችን አየዋለች። አንዱ ጨለማ ሰው የነገራት ከሱ ጋር ከመጣች አንድ የመጨረሻ ቀን መኖር እንደምትችልና ንስሐዋን ገብታ መሄድ እንደምትችል ነው። ሌላው ጨለማ ሰው የነገራት ከሱ ጋር ከመጣች ለዘላለም መኖር እንደምትችል ነው። ነገር ግን ከአማኞችና ኃጢአተኞች በስተቀር በማንኛውም ሰው እንደማትታይ ገለጸላት። ሚስጥራዊዋ ሴት ሁለተኛው ምርጫ መረጠች። ቀጥሎ በድንገት በዚያው ቤት እንደገና ራሷን ተከስታ አገኘችው። በዚህኛው ጊዜ
ስትመጣ እድሜዋ ጨምሮ ነበር። እድሜዋም ስንት እንደነበር ማወቅም አቃታት። በቤት ውስጥ ሆና የሟቿ ሕፃን ወላጆች ያጋጠማቸውን ሐዘንና እጦት ተመለከተች። በዚህ ጊዜ የሚገለጸው ይቺ ሚስጥራዊ ሴት የሟች ሕፃን መንፈስ እንደሆነች ነው። በምትነቃበት ጊዜ ብራያንን ተመለከተችው። ከብራያን ጎን ከከተማው የነበረውን ሰውዬንም አየችው። አሁን ባለበት ሰዓት መንፈሷ ከከተማ የነበረውን ሰው መኪናውን እያሳጠበ ባለበት ጊዜ አጠቃችው። የከተማው ኃላፊ ፖሊሶች የተጠቃውን ሰው ሬሳ ያገኙታል። መንፈሷ ይህንን ሁሉ ከሩቅ ሆኖ እየተከታተለች እያየቻቸው ነበር። እዚህ ጋር ግልጽ የሚሆነው ሚስጥራዊዋ ሴት ለሞቷ ምክንያት የሆኑትን ወንዶች በሙሉ እያደነች እንደነበር ነው። በዚያው ምሽት መንፈሷ አንድ የህፃን ወንድ ልጅ ቤት ትሄዳለች። ህፃን ልጁ በአሻንጉሊቶች እየተጫወተ ሳለ ያያታል። መንፈሷ ልጁን ትቀርበዋለች። ልጁ ሚስጥራዊዋን መንፈሳዊ ሴት መጫወት እንደምትፈልግ ይጠይቃታል። ከዛ ሁለቱ አብረው መጫወት ይጀምራሉ። በሚደንቅ ሁኔታ መንፈሷ ደስ የሚል ጊዜ እንዳሳለፈች ሆኖ ይሰማታል። ጥቂት ደቂቃዎች ካለፈ በኋላ የልጁ አባት ለእራት ይጠራዋል። ልጁም ለመንፈሷ አብረው እራት እንዲበሉ ይጋብዛታል። ሚስጥራዊዋ ሴት በእራት ጠረጴዛ ላይ ስትቀመጥ የራሷን ቤተሰብ እያስታወሰች ሐዘን ይገባታል። ይህ በእንዲህ እንዳለ የልጁ እናት በመኪና መታጠቢያ ስለነበረው ሰው ከባለቤቷ ጋር መነጋገር ትጀምራለች። ሴትዮዋ የሟቿ ህፃን ልጅ ዲኤንኤ በሰውነቱ ላይ እንዳለ ለባለቤቷ ትነግረዋለች። ሚስቱ ይህ እንዴት ሊሆን እንደቻለ ታሰላስላለች። ባለቤቷ ግን ይህንን ጥያቄ መመለስ አልቻለም። በሌላ ሁኔታ ግን መንፈሷ አባቷ አንድ የ18 ዓመት ወጣት ሲያገባ መመልከቷን ታስታውሳለች። እነሱን ተከትሎ ከከተማ የመጣው ሰውና ብራያንም ተከትለው ሲገቡ አይቷል። ከዛ በኋላ መንፈሷ ወደ ሲኒማ ቲያትር ተመልሳ ጃክን ለማየት ትሄዳለች። ጃክም በቀደመው ሌሊት የነበረችው ሚስጥራዊ ሴትን እየቃኘ ደህና ነሽ ብሎ በማሰብ ይራመዳል። መንፈሷ በማስከተል ጃክን ምርጫ ታቀርብለታለች። ምርጫውም ለዘላለም የመኖር እድል ምርጫ ቢያገኝ መንፈስ ሆኖ መኖር እንደሚመርጥ ወይስ ለአንድ ቀን ብቻ ሰው ሆኖ መኖር እንደሚፈልግ ይጠይቀዋል። ጃክም ሁለተኛውን ይመርጣል። በመልሱ ተገርማ የጓጓችው መንፈስም ለምን ይህን እንደመረጠ ትጠይቋለች። ጃክም ሳያመነታ መንፈስ ከሆነ የሲኒማ ቲያትሩን ማስተዳደር እንደማይችል ይነግራታል። በመቀጠልም ሰው ካልሆነ አባቱን ማየት ወይም እሷን ማነጋገር እንደማይችል ይገልጻል። በመቀጠልም ለሰብአዊ ብዙ ጥሩ የሆኑ ትናንሽ ነገሮች እንዳሉት ያስከትላል። በተመሳሳይ ሰዓት ጃክ የሚናገረው ይህንን ሁሉ እንደ መንፈስ ብትነጠቅ ምንም ዋጋ የለውም ብሎ በማሰብ ነው። በመቀጠል ጃክ መንፈሷን ዛሬ ማታ ምን እንደምታደርግ ይጠይቃል። በመቀጠልም ለሚሄድበት ፓርቲ ይጋብዛታል። ትንሽ ቆይቶም ጃክ ወደ ቤቱ በመሄድ የምትለብሰውን ይሰጣታል። ከዛም የጃክ ጓደኛ ወደ ሆነው ሰው ቤት በማምራት ፓርቲውን አስቀድመው ከጀመሩት ሌሎቹ እንግዶች ጋር ይቀላቀላሉ። በፓርቲው ላይ መንፈሷም መጠጣት ይጠበቅባታል። ሚስጥራዊቷ መንፈስ ከጃክ ጋር እየደነሰች ጥሩ ጊዜ ለማሳለፍ ትሞክራለች። ከፓርቲው በኋላ መንፈሷ ወደ ሲኒማው ቲያትር ከጃክ ጋር በመሆን ትመለሳለች። በሲኒማ ቲያትሩ የጃክን የድሮ ቤተሰብ ቪዲዮዎች መመልከት ይጀምራሉ። ቪዲዮ የጃክን አባትና አጎት በወጣትነታቸው የሚያሳይ ነው። እንዳለመታደል ሆኖ የጃክ አጎት ከጥቂት ወራቶች በፊት በሳምባ ካንሰር ሞቷል። ይህንን ቪዲዮ የአጎቱን ዕቃዎች በሚበረብሩበት ጊዜ እንዳገኘው ይገልጻል። ቪዲዮ በሚጫወትበት ጊዜ ጃክ ስሜታዊ ይሆናል። ጃክ ሲናገር ቪዲዮ መመልከት መንፈስ እንደማየት ነው ይላል። ይህ በእንዲህ እንዳለ መንፈሷ ጃክ በሚናገርበት ሰዓት በጥሞና ስታዳምጥ ቆየች። ንግግሩንም ላለማቋረጥ ከፍተኛ ጥረት አደረገች። ብዙም ሳይቆይ ጃክ እንቅልፍ ይወስደዋል። ስለዚህም መንፈሷ ወደ አፓርትመንቱ ተወስደውና አብረው ቴሌቪዥን እያየች ትቆያለች። ከዛው ምሽት በኋላ መንፈሷ ወደ መጠጥ ባር ታመራለች። በመጠጥ ቤቱ ከአባቷ ጓደኞች አንዱን ታገኘዋለች። ሰውየው ሚስጥራዊቷ ሴት ታዳጊ ወጣት ሆኖም ያለምንም ማቅማማት ይቀርባታል። ከዛም ገንዘብ እሰጥሻለሁ በማለት አብረው እንድትተኛ ጥያቄ ያቀርብላታል። ነገር ግን መንፈሷ ምንም ሳትናገር ዝም ብላ ፈገግ ትላለች። ሰውየውም ይህንን እንደ መስማማት ይቆጥረዋል። እንዳለመታደል ሆኖ ሰውየው መንፈሷ ህይወቱን ልታጠፋው እንደሆነ አላወቀም ነበር። ከትንሽ ጊዜ በኋላ ሰውየው መንፈሷን ወደ አንድ የመኝታ ቤርጎ ይወስዳታል። አካባቢውን በመቃኘት እና ምንም ሰው እንደሌለ ያረጋግጣል። ከዛም መንፈሷን ወደ ክፍሉ እንድትገባ ያደርጋል። ከገቡ በኋላ ቴሌቪዥን ከፍቶ ሙዳቸውን ያስተካክላል። በኋላም ሰውየው መንፈሷን ፍቅር ሲሰሩ መቅረጽ እንደሚችል ጠየቃት። ነገር ግን የእሷን መልስ ሳይጠብቅ ስልኩን በአልጋው ጠረጴዛ አካባቢ ያዘጋጃል። ሰውየው ከመንፈሷ ጋር ለመተኛት ከመጣደፉ የተነሳ በፍጥነት ኮቱን ያወልቀዋል። ከዛም የሚቀጥለውን እርምጃ ለመውሰድ ይንቀሳቀሳል። ነገር ግን መንፈሷ በጨዋታ መልክ ገፍታ አልጋ ላይ ትጥለዋለች። ከዛም ከላይ የለበሰችውን በማውለቅ ሰውየው ያሰበው የሚሳካለት እንዲመስለው ታደርጋለች። ለሰውየው እንዳለመታደል ሆኖ መንፈሷ በፍጥነት አንገቱን በማንኪያው ትወጋዋለች። እናም ይህ ሲሆን ሁሉም ነገር በሰውየው ካሜራ ይቀረጻል። ብዙም ሳይቆይ ሰውየው ይሞታል። መንፈሷን በማንኪያው የሰውየውን ደም ስትልሰው የመኝታ ቤቱ ንጽህና ጠራጊ በድንገት ከፍቶ በሁለቱ መሃል ይገባል።
ደንግጦ ጠራጊ በፍጥነት ሮጦ ይወጣል። መንፈሷም ተከትላ ታሳድደዋለች። መጥፎ ዕድል ሆኖ መንፈሷ በጫካ ውስጥ ሮጣ ትይዘውና ትወጋዋለች። የተወጋው ምስኪን ጠራጊ ምን ጥፋት እንዳጠፋ ብቻውን በማሰላሰል ይጨነቃል። የተወጋውም ሰው መሞት እንደማይፈልግ ሲነግራት መንፈሷ ከላይ ሆና ትመለከተዋለች። ነገር ግን ብዙም ሳይቆይ ሰውየው የሞት ጽዋውን ይጎነጫል። መንፈሷ ስህተት እንደሰራች በማወቅ ከጠራጊው ሰው ጎን በመሆን ታለቅሳለች። ከዛም በመጨረሻ ሬሳውን ጎትታ ወደ ሌላ ጥግ ትወስደዋለች። በሚቀጥለው ቀን የጠራጊው ሬሳ በቀደመው ታሪክ የነበረው ሕፃን ልጅ እናት መርማሪ ሻረን ታገኘዋለች። ይህ በእንዲህ እንዳለ መንፈሷ ወደ ጃክ ቤት በመመለስ ከእንቅልፉ እስኪነቃ ውጭ ሆና ትጠብቀዋለች። ጃክን በማሰላሰል መንፈሷን ትላንት ሌሊት እንቅልፍ ወስዷት እንደነበር ይጠይቃል። መንፈሷን በአዎንታ እንደተኛች ትነግረዋለች። ጃክ በመቀጠል በሌሊቱ ስላየው ህልም መናገር ይጀምራል። ህልሙን ተናግሮ ሲጨርስ መንፈሷን ወደ ወንድሙ ትምህርት ቤት የነጻ ትግል ውድድር አብራው እንድትመጣ ይጋብዛል። ትምህርት ቤት ሲደርሱ ጃክ ለመንፈሷ የአባቱን ፎቶ ያሳያታል። ከዛም ስልኩን እሷ ጋር ትቶ አባቱን ካገኛት እንድትጠራው ይነግራታል። ከዛም ጃክ መንፈሷን ትቷት ይሄዳል። መንፈሷ የጃክን አባት ፎቶ ስትመለከት ያየችው ምስል የመኝታ ቤቱ ጠራጊ መሆኑን ታውቃለች። መንፈሷ ያደረገችው ገብቷት ጃክን ከሩቅ ብቻ ትመለከተው ጀመር። ብዙም ሳይቆይ የፌርቪው ፖሊስ መምሪያ ስልኩ ላይ ይደውላል። መንፈሷ ግን ስልኩን ለጃክ መስጠት ሲገባት ከዚህ በተቃራኒ ስልኩን በማንሳት ወደ ጆሮ አስጠግታ መርማሪ ሻረን ታዳምጣለች። ያለመታደል ሆኖ መንፈሷ መናገር ያቀታትና ስልኩን ትዘጋዋለች። መንፈሷ ላለማልቀስ ከፍተኛ ጥረት ታደርጋለች። እናም ጃክ ወደ ተቀመጠችበት ሲመለከት ከቦታው የለች። ይህ በእንዲህ እንዳለ ታሪኩ በመልሳት ሲገለጽ መንፈሷ የሞተችው በቤታቸው ውስጥ ነበር። እናቷ ነበረች በምንጣፉ ላይ የነበረውን የፈሰሰውን ደም የጠረገችው። አባቷ ደግሞ ከገደለቻቸው 3 ሰዎች ጋር ቅርበት ነበረው። በተጨማሪም ጓደኞቹ በድብቅ ወደ ቤታቸው ስለሚመጡ እንዳትናገር አባቷ ለእናቷ ቃል ያስገባታል። አሁን ባለንበት ሰዓት መንፈሷ ወደ ቤታቸው በመመለስ እናቷን ትፈልጋለች። ነገር ግን ቤቱ ወና ነበር። በመቀጠል ዞር በማለት እናቷ በቤት ውስጥ አለመኖሯን ታረጋግጣለች። ትንሽ ቆይቶ የሞተችበትን ቦታ ታያለች። እንዳለመታደል ሆኖ መንፈሷ የምታስበው በህይወቷ ያሉ የምትወዳቸው ሰዎች ህይወታቸውን ቀጥለው ሲኖሩ እሷ ብቻ ተነጠላ የማትታይ መሆኗን ነው። ከሞተችበት ቀን በፊት ህፃኗ ልጅ ወላጆቿ ሲጨቃጨቁ ተመልክታ ነበር። አባቷ እናቷን ሲነታረክና በድንገት መቷት ራሷን እንድትስት አደረጋት። የተደናገጠችው ህፃን ልጅ በደረጃው በመውጣት ቁም ሳጥኑ ውስጥ ራሷን ትቆልፋለች። ነገር ግን አባቷ ትዕዛዝ በመስጠት እንድትወጣ ይጣራል። እናም በሩ ስትከፍት ለጥቂት በቤዝቦል ባት ወይም ዱላ መቷት ነበር። ነገር ግን በሁኔታዎች መቀያየር መንፈሷ ዱላውን በመያዝ ወደ ሌላ ክፍል ተወስደዋለች። እዛም ደብድባ ትገለዋለች። እዚህ ጋር ነው ሁሉም ነገር የሚለዋወጠው። በህፃኗ እጅ ፋንታ አባትየው ነው የሚሞተው። ሁሉም ጓደኞቿ በህይወት ይቆያሉ። ጃክ ከአባቱ ጋር መሆን ሲችል ህፃኗ ልጅ ጸጥታ የተሞላበት ህይወት ከእናቷ ጋር መኖር ትጀምራለች። በመጨረሻም ግን ፊልሙ ለተለያየ ትርጓሜ የተጋለጠ ነው። የህፃኗ ልጅ አሟሟት አሁንም ሚስጥር ሲሆን በጽኑ ፍንጭ የሚሰጠው አባቷ ተሳስቶ በድንገት እንደገደላት ነው። በእርግጠኝነት መናገር የሚቻለው አባት እንደ ጓደኞቹ በህፃናት ልጆች ላይ ጥቃት መፈጸም እንደሚፈልግ ነው። ነገር ግን ፊልሙ ሌላ ፍጻሜም ይሰጣል። ህፃኗ ልጅ ከእናቷ ጋር ስትኖር ይህ የመንፈሷ ምናብ ወይም የእናት ህልም ሊሆን ይችላል። በዚህ ማለበዛ ፊልሙ የሚያሳየው የጥቃትና ሞትን አሳዛኝ